ፖሊስ ደውሉ ባካችሁ ዝም ብለህ አንተ ዝም ብለህ ና ዝም ብለህ እዚህ ነው የተቀበረው ከተማክስ ጋር የሚገናኝ እያንዳንዱ ሰው ወይ ነብስ አጥፍቷል ወይ ደግሞ ተጨማሪ ብዙ ወንጀሎችን ሰርቷል አይደለም ሌላ ያልነገርህ አንድ ትልቅ ሚስጥር አለ የተሙ አክስት አንድ ከሱ ጋር ሌላ ይሰሩት ነገር አለ በቃ በጣም ትልቅ ሚስጥር ነው እሱን እንዲያወጣል ንገረው ማለት በቃ በደንብ አስጨንቀ ጠይቀው አረ ንገረኝ ምንድነው የተፈጠረው ልጅህን አንጣለች ሴት ልጅ ፎቁም ያልቀው እንደዛ ካልሆነ አይሆንም ማለት ምንም አትሆንብህም ልጅህን ገብር አለች በኮንዶሚኒየም ዋጋ ሪል ስቴቶችን እነሆ ያልናችሁ እንገኛለን ፍጹም ሪያሊቲ ድሪምስ ነን ህልሞን ወደ እውነታ የሚቀይሩበት ትክክለኛ ቦታ ከ7.5 ሚሊዮን ብር ጀምሮ በኋላ እየተገነባ ያለው ለመጠናቀቅ ቢበዛ 2 ወር አለበለዚያም ደግሞ በአንድ ወር የሚረከቡትን ቤቶችን ለእናንተ አዘጋጅተን እየጠበቅነው እንገኛለን ክፍያ 7.5 ሚሊዮን በሰሚ ፊኒሽድ ሲሆን 60%ን ለኛ በመክፈል 40%ን ደግሞ ከወጋገን ባንክ ጋር እናንተ በማገናኘት ክፍያዎትን መፈጸም እንዲያስችሉ መንገድን ከፍተንልዎታል የመኖሪያ ቤቱን ስናስረክቦት የተበጣጠነ ፓርኪንግ የራሱ በቂ የሆነ ጄኔሬተር ያለው በአንድ ህንጻ ላይ 2 ሊፍት የተገጠመለት እንዲሁም ደግሞ ከርሰ ምድር የወጣለት ምቹ ለመኖር ተስማሚ የሆነ ህንጻን ገንብተን እናስረክቦታለን ለበለጠ መረጃ ደግሞ ከታች በሚገኙ ስልክ ቁጥሮች ይደውሉልን መገናኘት እንችላለን ተሙ የሚባል ልጅ ነው አላቅም ሰምቼም አላቅም የተሙ አክስት የምትላትን ግን ከበቡሽን አቃታለሁ አርግው ብለህ ነው የገዛ ልጅ ቁጭ በል ሰማኛል አርፈ ቁጭ በል ወዴት ነው የምፈልገው ነገር ያለው አይደል ላፍት ብለህ ነው የገዛ ልጅን አሳልፈህ ይሰጣል አርግዋል ምንድነው የምፈልገው ከዛ ድጋሚ ስንሄድ ተቀበለኝ አንዶሮ አሁን ደግሞ ይሄ ከፈሳሹ ቀረና ይሄንን ቆፍረ በር ላይ ቅበረው አለኝ ባለቤቴ ነገርኳት ቆፍራ ቀበረች ቆይ አንተ ምን ፈልገህ ነው እንዲህ የምትመረመረው የምፈልገውን ለምን አነግረኝ ገንዘብ ነው ወይ አልኩ ገንዘብ እንደማልፈልግ ነግሬሃለሁ እሺ ምንድነው በቃ ስራው በቃ ከፈተ መስራት ጀመርኩኝ በአመቱ ውስጥ አንድ ወይፈን ገዛለኝ አረ ወይፈን ምን አለ ምን እሱ የሰጠኝ ብዬ ቀይ ወይፈን ገዝቼ ሄድኩ ቀይ ወይፈን ያለው ቀይ ወይፈን ተገዝቶ ተከሄደ ተሰጠው ደስ አለው አሁን ደግሞ እስቲ ይሄንን ነገር ቤት ውስጥ ንፍሮ አርገህ ብሎ ንፍሮን እህል ሰጠኝ 3 አይነት እህል ባቄላ ምንም አርጎ ንፍሮ አርገህ እያነፈርክ ለሚመጡት አሲዛቸዋል ማለት ሳይ ማይት የተሳነ እኮ ነው በምን አይነት መልኩ ልታረክ ቻልክ የሰው ነፍስ አስገድዬ ብር አለኛ ከፍለና ያስገደልከው አዎ ረባከባክ እንደው እኔ ሰዎች ናቸው ነው ባለቤቴን ብዬ እኮ ነው የመጣሁት ና ለልጄ ብዬ ና ስትለኝ እኮ እየሮጥኩ እዚህ ጋር ስደርስ በራይድ ነው የመጣሁት እዚህ ጋር ስደርስ ልጆች ለመንኩኝ ወደ ውስጥ አስገቡኝ ምንድነው ነው ያልገባኝ ምንድነው የተሰማ ሰው ተዛስተ እንደሆነ እባክህ ሰማለ ምንድነው ደግሞ ይኸውልህ ነገር ባለቤት ዘርፊ አስጠርታኝ ሁሉንም ነገር ተናግራለች ምን ነገር የሳይ ህይወት እንዳጠፋ ቁጭ በል ነገረችል ቁጭ በል የሳይ ህይወት እንዳጠፋ ሁሉንም ነገር ነግራለች እንዴ እሺ በቃ አልሆነ ልጅ አልዳነች በመጨረሻ እዚህ ደረሰ ጫካ ሆነ በቃ ልጄ ኑሮዋ ጫካ ባለቤቴ ጫካ እኔ ብቻ እኔም ይኸው በመጨረሻ እዚሁ ተገኘ ከበቡሽ ቀለደችብኝ ታዚሽ ነው የጠራሽኝ ተግባባን የሰራውን እያንዳንዱ ነገር ግልጽ አድርገህ ትናገራለህ ምንድነው ነገር አልገባኝም አረጋበል መጀመሪያ አንተማ ሀብት ታገኛለህ ነገር ግን በየጊዜው ቺሴት እዚህ ቦታ ላይ እየመጣች መንቀጥቀጣው ባላስፈላጊ መንገድ መሄዷ ምንድነው ጥቅሙ ነው ያልኩ ያለሁት ቶኝ ባክ ደሜ ከፍ እያለ ነው እባክህ ቶኝ በሽተኛ ነኝ መለቃ አይደለም እሺ ይሄ ነገር እሷ ጋማ እየሰራ እንደሆነ እኮ ለኔም ነግሮኛል እሱ ይኸውልህ የሰው ህይወት መስዋዕትነት አስደርገዋለች ምን አዎ የሰው ህይወት መስዋዕት አስደርገዋለች
ይኸውልሽ ሰምኛለሽ ምንም አይነት ወጥመድ አላስፈላጊ ነገሮች እንድታወራ አልፈልግም እሺ ቀጥታ እንዲመጣ ነው ፈልገው ሲጀመር እየደረሰ ነው ብለሽ ነበር ምንድነው እየደረሰ ነው ብቻውን መምጣት ስለማይችል ይኸውልሽ ሰዎች ይዘውት እየመጡ ነው ይኸውልሽ ምን ማለት ነው ብቻውን መምጣት ስለማይችል በቃ ስታዩ ታየዋለህ በቃ አካል ጉዳተኛ ነው ምን ማለት ነው ብቻውን በቃ ስታዩ ታየዋለህ ምን ማለት ነው ስታዩ ታያለህ ምን መናገራት ሲማንቺ ለምን እነግርሃለሁ በቃ ሁሉን ነገር እኮ ነግሬሃለሁ አይደለ እሱን ደግሞ ስታዩ ታየዋለህ እና እስቲ ቆይ ልደውልለት እስቲ አንድ የት እንደደረሰ ቶሎ በደውልለት ይኸውልሽ ሌላ አላስፈላጊ እስቲ ነው አቅርብ ይድምጽ ሄሎ የት ደርሰሃል ያው እየመጡ ነው ልጆች ይዘውኝ እየመጡ ነው በቃ ስቆይ እሺ ልምጣልህ ቆይ እስቲ ነይ ያው እንደውም ጥለውኝ እየሄዱ ነው ነይ እየገባው ነው ወደ ውስጥ እሺ ናኒ ልጆቹ የሚያደርሱት ብቻውን መምጣት አይችልም እሺ ይኸውልሽ ሰምኛለሽ ምንም አይነት ወጥመድ እንዲኖር አልፈልግም ተግባባን ምንም አይነት ወጥመድ ነይ በዚህ ጋር ወዴት ነው? ቆይ ቦታው ትክክለኛ ቦታ የት ነው? ሊሆን የሚችለው ነግሬዋለሁ። ስለሚያውቀው እሱ ይመጣል። ይኸውልሽ ሌሎች ሰዎች አብረውት ሄዱ። ተጠንቀቁ እሺ። ሌሎች ሰዎች አብረውት ሄዱ አይደለ? እነማን ናቸው? ቃርሰው ሄደዋል። ታየዋለህ። እስቲ ምን አይነት ሰው ራሱ እንደሆነ ታየዋለህ። ከፊት ለፊት ይመጣ ነው እንዴ? አዎ አይነ ስውር ነው እንዴ ባለቤትሽ? አዎ ባለቤቴ አይነ ስውር ነው። ለዛ ነው እኮ። ታዲያ እስቲ ና ካሜራማን ና ደርሼልሃለሁ። ምንድነው አንቺ ምን ውስጥ ነው የጠራሽኝ? ጤና ይስጥልኝ። አረ ምንድነው እግሬን ያዘኝ? ሰላም ነው? አስለቅቂኝ። እየሰማኸኝ ነው? እኔ ወንድም መርማሪ ጋዜጠኛ ሳሙኤል ጥላውን እባላለሁና ለጊዜው በህግ ቁጥጥር ውስጥ ውሏል። አንዳንድ ነገሮች ለምንድን ምንድነው አልገባኝም። በቃ እኔ ሁሉንም ነገር ነግሬያቸዋለሁ። ምን ሆነ? ቆይ ስማኝ እኔ መጀመሪያ ረጋ ምን ወንጀል ሰርቼ እኮ ቆይ ወንጀል ካልሰራም ይኸውልህ ባለቤት አላስፈላጊ ወንጀሎች ላይ ተሳትፋለች። አንተም ደግሞ እዚህ ነገር ላይ ቀጥተኛ ተሳታፊ ትሆናለህ የሚል ግምት ስላለ ነው ወደዚህ ቦታ ላይ ጠራነው። ታዲያ ነው የጠራሽኝ? ተግባባን። የሰራውን እያንዳንዱ ነገር ግልጽ አድርገህ ትናገራለህ። ምንድነው ነገር አልገባኝም። ረጋ በል መጀመሪያ ይኸውልህ ረጋ በልና ስማኝ እኮ ረጋ በል መጀመሪያ። ለምን አልነገርሽኝ? እያንዳንዱን ነገር ግልጽ አድርገህ ትነግረኛለህ። አሁን ሲጀመር አብረው መተው ትተው ሄዱ ሰዎች እነማን ናቸው? አደርሰውኝ ነው እዚህ ጋር አደርሰውኝ ነው እኮ ካንተ ጋር የሚሰሩ ባደረቦች አላስፈላጊ ነገር የሚሰሩ ባደረቦች ናቸው። ኧረ አይደለም እርዱን ብያቸው ነው እዚህ ጋር ደርሰው የተመለሱት። እባክህ ምንድነው የምትለኝ? ምን ማለት ነው እርዱን? ታዲያ እዚህ ቦታ ላይ ስትደርስ እነሱ ትተውኝ ሄደዋል። እንዴት ይሄ ነገር ምንድነው ነገሩ? ሰማኛለህ? ለማንኛውም እኔ ይዤ ወደምሄድ ቦታ ይዤ እሄዳለሁ። ከዛ ቁጭ በላይ እያንዳንዱ ነገር የምትነግረኝ ይሆናል። ተግባባን ነው? እያንዳንዱ ነገር ትነግረኛለህ። ና እናንተ ጨራርሳችሁ ነው። አንቺ ኧረ ምንድነው? በስርዓት ሂድ ና እያንዳንዱ ነገር ግልጽ አድርገህ ትነግረኛለህ። ነይ እስቲ ምን ልታዘርፊ ነው? ምንድነው አልገባኝም። ለምን ተጠራሽ? ተማላ አትጨቃጨቀኝ። ዝም ብለህ አርፈህ ቁጭ በል። ይኸውልህ ኧረ በስመ አብ ምንድነው ነገሩ? ይኸውልህ ሰማኛለህ? እሺ አሁን እያንዳንዱን ነገር ግልጽ አድርገህ እንድትነግረኝ ነው ፈልገው። አላስፈላጊ ነገር እንድታወራ አይደለም። ሰማኸኝ አይደለ? ማናችሁ ምንድናችሁ ለሚለው እያንዳንዱ ነገር አስረግጬ ነግሬያለሁ። የህግ ሰዎች እንደሆንን መርማሪ ጋዜጠኛ እንደሆንኩኝ። ከዛ በተጨማሪ ባለቤትም እውነቱን ስትነግር ነበር። ምናልባት ያው ነገሮችን አንብበህ ስላልተረዳህ ባለቤት አስረድታለች በደንብ የህግ አካል እንደሆነን። ስለዚህ ግልጽ አድርገህ እንድትነግረኝ እፈልጋለሁ። ከነማ ጋር ነው በመጀመሪያ የመጣኸው? ማለት ሰዎች እዚህ ቦታ ላይ እንዳደረሱና እነዛ ሰዎች እንደሄዱ ነበር የነገርከኝ። እርግጠኛ ነኝ ሊረዱ የሚፈልጉ ሰዎች ሳይሆኑ የሆነ ካንተ ጋር የሚተባበሩ ሰዎች ናቸው። እባክህ እንደው ምንድነው? እኔ እኮ አዋከባችሁ ምን እያላችሁ እንደሆነም እኮ አላውቅም። ኧረ እባክህ እንደው እኔ ሰዎች ናቸው። እኔ ባለቤቴን ብዬ እኮ ነው የመጣሁት። ና ለልጄ ብዬ ና ስትለኝ እኮ እየሮጥኩ እዚህ ጋር ስደርስ በራይድ ነው የመጣሁት። እዚህ ጋር ስደርስ ልጆች ለመንኩኝ፣ ወደ ውስጥ አስገቡኝ። ምንድነው? እኔ አልገባኝም። ምንድነው ሰው ተሳስተ እንዳይሆን እባክህ። ያለ ትሰማኛለህ? ባለቤትህ ሁሉንም ነገር አምናልናለች። ምንድነው የምታምነው? ምንም የሚታመን ነገር የለም። ዘርዝሬ እነግርሃለሁ። እኔ ምን እንዳመነች ምን አይነት ነገሮችን አብራት እንደምሰራ ጭምር ዘርዝሬ እነግርሃለሁ። በመጀመሪያ ልጅህ እኛ ጋር ነው ያለችው። እዚህ ጫካ ላይ ልጅህ ላላስፈላጊ ነገር እንደገበርካት ጭምር የሚያሳይ አይነት ነገር ደርሰንበታል። መረጃው አለ። ምንም በልጅ አትምጡ። እሱ በቤተሰብ ጉዳይ አትግቡ። አይመለከታችሁ። ምን ማለት ነው? አንድ ምንም ማታቂ 16 ዓመት ልጅ ባላስፈላጊ መልኩ ለሰይጣን አሳልፈው መገበር ነው። አይመለከታችሁ። ምንም ይሄ የኛ ጉዳይ የኔና የባለቤቴ ጉዳይ። ምንም እዚህ ነገር ውስጥ እንዳትገቡ። በቃ አለቀ።
ምን የምትፈልጉት ነገር ብር ከሆነ ልስጣችሁ። ነጋዴ እንደሆንኩ አውቃችሁ ነው አይደል? እኔ የምትፈልጉት ነው እባካችሁ። በቃ ይኸውልህ ትሰማኛለህ? እያንዳንዱን ነገር ዝም ብለህ ስማኝ። እየሰማሁ እኮ ነው ወንድሜ፣ እኔ እኮ እየሰማሁ ነው። እባክህ ልቀቀኝ። እኔ የምጠይቅህ እያንዳንዱ ጥያቄ ብቻ መልስልኝ። ብር ነው ወይ የምትፈልጉት? ምን ላድርግላችሁ? አይደለም የኛ ጉዳይ። ተግባባን? እዚህ ጫካ ውስጥ ስንመጣ ጥቆማ አግኝተን አንድ ባልደረባዬ ላገኘ ነበር የመጣሁት፣ ተሙ የሚባል እርግጠኛ ነኝ ደግሞ ታውቀዋለህ። እኔ ምንም ተሙን አላውቅም። ማን ነው ተሙ? እኔ አላውቅም። እሺ ምንድነው? ቆይ የምትፈልጉት ንገሩኝ። ገንዘብ ከሆነ ልስጥ። የተሙን አክስት ከበቡሽን አታውቃትም? አረ ምኑን ነው የምትጠራብኝ? እኔ ምንም አላውቅም። ምንድነው? እኔ አላውቃት ማን ምን እንደምትጠራም አላውቅም። በቃ አላስፈላጊ ባዕድ አምልኮ ላይ ያለ ግለሰብ ነው። እንዴት ነው ላታውቃት? ምንድነው ከኔ የምትፈልገው? አያይም ብለህ ነው እንዴ? ቁጭ በል የምትቀልድብኝ። ቁጭ በል ባለቤትኛ ስለኔ አምልኮ ምን ጋር ነው የምትገኘው? ልጄን ለቁልኝ። እኔም ለልጄ ብዬ ነው እዚህ ድረስ የመጣሁት። እያንዳንዱን የምጠይቅን ነገር ግልጽ አድርገህ ማትመልስ ከሆነ ደግሞ ባለቤትም ላይ ልጄም ላይ ከፋ ጉዳት ይደርስባቸዋል። ኧረ እባካችሁ ምንድነው የምትፈልጉትን? እሺ በግልጽ ንገረኝ የምትፈልጉትን። አንደኛ እዚህ ጫካ ውስጥ ትልቅ ወንጀል ሊፈጸም ነበረ። ይሄን ጫካ በደንብ ታውቀዋለህ። አብረው የመጡ ሰዎችም እርግጠኛ ነኝ ወንጀለኞች ናቸው። ከዛ በተጨማሪ ባለቤትም ወንጀል እንደሚፈጸም ከበቡሽን ወይም ደግሞ የተሙን አክስት እንደምታውቃት ጭምር እያንዳንዱን ነገር አምና ነግራናለች። ከዛ ውጪ ደግሞ አንተ የምታረጋቸው እያንዳንዱ የባዕድ አምልኮች ቀጥታ ካንተ ትእዛዝ የሚተላለፉ እንደሆነ ለባለቤትም ጭምር ነግራናለች። አሁን አንተ ደግሞ ምንም ነገር አላቅም እያልክ ነው እየነገርከኝ ያለው። ቆይ አንተ ምን ፈልገህ ነው እንዲህ የምትመረመረው? የምትፈልገውን ለምን አትነግረኝ? ገንዘብ ነው ወይ አልኩ። ገንዘብ እንደማልፈልግ ነግሬሃለሁ። እሺ ምንድነው? ከቤተሰቤ ከልጄ ራሱ ስለኔ አምልኮ አይመለከት ይመለከታል? ምንስ ጠፍቶ ነው ያለው? ባልደረባይን ደግሞ እየፈለኩት ነው ያለው። ሰማኸኝ? ባልደረባይን እስከማገኝ ድረስ ደግሞ በመንገዴ ላይ የሚገቡ እያንዳንዱ ሰዎች በህግ እየቀጣው ነው የሚሄደው። አንደኛው ተቀጪ ደግሞ አሁን የምትሆነው አንተና ባለቤት ናችሁ። ምን ውስጥ ነው የገባው? ልጅን ያላባትም ያለናትም እንድታርግ ትፈልጋለህ? እባክህ ከአንድ ልጅ ራቅ። ስለዚህ ሁለታችሁንም ወደ ከመወርወሬ በፊት ግልጽ አድርገህ ንገረኝ። ስለተሙ ንገረኝ። ስለተሙ አክስት የምታውቀውን ነገር ንገረኝ። እኔ ይኸው ነገርኩህ እኮ ተሙንም አላቅም፣ የተሙ አክስትንም የምጠራችሁ ሰዎች ማን እንደሆኑ አላቅም። ሰው ተሳስተሃል። ይኸውልህ የተሳሳተ መረጃ የተሳሳተ ሰው ነው ያዝከው። እኔ ልቀቀኝ። ባለቤቴስ አሁን የት ነው ያለችው? እሷን ብዬ አይደለ እንደ መጣሁት እዚህ ድረስ። ስለ ባለቤት እኮ መጨነቅ የለብህም። አሳልፋ ሰጠችኝ እዚህ። እሷን ብዬ አይደለ እንደ መጣሁት። ኧረ እባክህ እሷን ብለህ ሳይሆን እዚህ ቦታ ላይ የሆነ የደበከው ነገር ስላለ ነው የመጣው። ከባለቤት ጋር የምትሰሩት ስራ አለ። ልጅን ባላስፈላጊ መንገድ የሆነ አይነት መንፈስ እንዲዋረሳት ስላደረጋችሁ ነው እዚህ ቦታ ላይ መጣኸው። እንዴት ነው ቆይ ለባዕድ አምልኮ የገዛ ልጅህን የ16 ዓመት ልጅ አሳልፈህ የምትሰጠው የምትገብረው? ንገረኝ እስኪ። ተወኝ እባክህ። እኔ በቃ የራሴ ሀሳብ ይበቃኛል። ኧረ እባክህ ተወኝ። የራስህ ሀሳብ ነው። ከዚህ በኋላ ምን እንዳትሆን ነው? ምን አይነት ህይወት ውስጥ እንዳትገባ ፈልገህ ነው? ቢያንስ ልጅ የተሻለ ህይወት እንድትኖር እንኳን አትፈልግም? ስለ ልጅ አታንሳ። በቃ እኔ ጭንቅላቴ ራሱ የሚነግረኝ ይበቃኛል። እባክህ ተወኝ በቃ። ስለዚህ ግልጽ አድርገህ ንገረኝ ስለተፈጠረው ምንም ነገር የለም። በቃ ተወኝ። ይኸውልህ ከዚህ ወዴትም አትሄድም። ትሰማኛለህ? አታሻይም ብለህ አታሹፍ። አቀልድብኝ። ወዴትም አትሄድም እየነገርኩህ ነው። ባለቤትም ብትሆን በእኛ ቁጥር ውስጥ ነው ያለችው። መናገር ያለባትን እያንዳንዱ ጥያቄ ጠይቀን እንድትመልስልን እናደርጋለን። ስለዚህ ሁሉንም ነገር እሷ አምናለች። አብዛኛውን ነገር ደግሞ በዋናነት እየሰራ የነበረው አንተ እንደሆንክም ነግራናለች። አንተ መደበቅ የለብህም። ወይ አንተ ወይ ባለቤትህ ለልጅ መትረፍ መቻል አለባችሁ። የእውነት ለልጅ የምትጨነቅ አባት ከሆንክ ወይ ባለቤትህን አሳልፈህ ስጠንና አንተ ትረፍ። ሴታለች ንገረኝ። ባለቤትና ልጄን አገናኝ። ባለቤትህ እኛ ጋር ነች። ልጅ ደግሞ እኛ ማቆያ ወስደናል። እነግርሃለሁ። ምንድን ነው የምትፈልገውን? ልጄና ባለቤቴን ብቻ እባክህ። እሺ እዚህ ከዚህ አንደኛ እዚህ ጫካ ውስጥ እየበረርክ የመጣበት ምክንያት ልጅ በዚህ ልክ እየተንከባለለች ያለችው ለምን? ልጅን ፈልጋ አይደለም የመጣኸው። ሚስቴ ደውላል። ባለቤት ደወለችልህ አንተ እንደምትፈልግና እዚህ ጫካ ውስጥ ምን አይነት ነገሮች ነበር ከዚህ በፊት የምታረጉት? ባለቤት ለኛ መጀመሪያ ነግራን የነበረው ልጅህ እንደሚያማትና እንደምትወርቅ ነበር። ነገር ግን እውነታውን ስትነግረን ሌላ አይነት ባዕድ አምልኮ ጋር የተገናኘ ነገር እንዳላት ነው። ይሄን ደግሞ ልጅህም አስረግጣ ነግራናለች። እባክህ ተወኝ በቃ። የምትፈልገውን ልስጥ። ተወኝ። ስለዚህ ጉዳይ አታንሳ። ተለመነኝ በቃ እባክህ። አሁን አንተ ወጣት ነህ አይደል? በቃ የምትፈልገውን ላድርግልህ። ተሙ አትበል። ምንድነው ማን አትጥራ ሰው። ስለዚህ ከልጆቼ ራቅ። እኔ ምንም አላውቅም። ምንም እየነገርኩህ አይደል? ይኸውልህ እኔ ስማኝ። ስለተሙ ወይም ደግሞ ስለተሙ አክስት ከበቡሽ ነገሮችን አሳልፈህ ማሰጠኝ ከሆነ እዚህ ጫካ ውስጥ የተፈጠሩትን እያንዳንዱ ነገሮች ግልጽ አድርገህ ማትናገር ከሆነ ልጅህና ባለቤትን ዳግመኛ አታያቸው። ኧረ እባክህ እኔ ምን ይሻለኛል? ባለቤትህ ወደ እስር ቤት ትወረወራለህ። እሺ ምንድነው የፈለግከው? ምን ልንገርህ? ይኸውልህ እዚህ ጫካ ላይ ወንጀል ሊፈጸም ነበር ብያለሁ።
ይህ ወንጀል ደግሞ ሊፈጸም የነበረው በባለቤትህ ነው። ባለቤትህ ደግሞ ይሄን ወንጀል የምትፈጽመው ብቻዋን እንዳልሆነና አንተ ተባባሪዋ እንደሆንክ ጭምር ነገር አትነግረን። በፍጹም አትነግረን። እንደነገረች ዘርፌ እንዲህ አትነግረን። እኔን አሳልፍ አትሰጥ። አትነግረን። ምንም ነገር አገናኛለች። ይኸውልህ መወራጨቱ እንደዚህ መሆኑ ተገቢ አይደለም። ሁሉንም ነገር አውቄ ደርሼበታለሁ። አገናኘኝ። እሷ ትሰማኛለህ? በአንተ አይደለም የምመራው ወይ ደግሞ አንተ የምትላቸውን ነገሮች አይደለም እንትን የምለው። ተግባባን አይደለ? ግልጽ አድርገህ እንድትነግረኝ ፈልጋለሁ የተፈጠረውን ነገር። ስማኝ። ምን ነገረች ባለቤቴ? ምን ነገረች ዘርፌ? ምን ነገረች? እሱ ላንተ የማሳወቅ ግዴታ የለብኝም። እያንዳንዱ ነገር ራሱ አንደበት መስማት ትችላለህ። ሳትነግረኝ መቼም ላንተ ፈጠሬ ላወራ አልችልም። ስለናንተ ቤተሰብ ስለምታረጉት እያንዳንዱ ባዕድ አምልኮ ዘርዝሬ ኧረ ተወኝ በቃ እሺ ተወኝ። እኔ ምን ይሻለኛል? ምንድነው የምፈልገው? ተወኝ በቃ ተወኝ በቃ የምፈልገውን በቃ አድርግና ተወኝ። ምንድነው በቃ ታስጨነ። እኔ አይምሮ እየበጠበጠኝ ነው ለራ ማለት ምን አይነት ህሊና ቢኖር ነው አንዲትን 16 ዓመት ልጅ አሳልፈው ለባዕድ አምልኮ መስጠት? ከዛ በተጨማሪ እርግጠኛ ነኝ ከሷ ውጪ ደግሞ ብዙ ሰዎችን ብዙ ህጻናቶችን የተሙ አይነት ብዙ ወጣቶችንም አሳልፋቸው አላስፈላጊ ነገር ውስጥ እየከተታችሁ ነው። ለገንዘብ ለሀብት ይሄን ነው የምፈልገው። ለሀብት ብለህ ነው የገዛ ልጅ? ቁጭ በል ሰማኛል። አርፈህ ቁጭ በል። ወዴት ተወኝ በቃ የምፈልገውን ነገር ያለው አይደል? ለሀብት ብለህ ነው የገዛ ልጅን አሳልፈህ የሰጠኸው? አርግዋል። ምንድነው የምፈልገው? ከዚህ እሰረኝ። ይሄው ማሰሬ ማይቀር ወደ እስር ቤት መወርወር አይቀርም። ይሄን ነገር የምፈልገውን ነገርኩህ አይደል? አሁን ደግሞ ከልጄ ራስ ውረድ። እሺ ጉዳዩን ለኔ ተውልኝ። እኔ ነኝ ሁሉም ነገር እኔ ጋር ነው። ለሀብት ብዬ አርጌ ተወኝ ማለት ምን አይነት ህሊና ቢኖር ነው አንድ ህፃንን እርግጠኛ ነኝ ብቻዬን። ኧረ እባክህ ተወኝ። ኧረ እባክህ አታንሳና ብቸኛ ልጅህን እንዴት ነው አሳልፈህ ልትሰጥ የምትችለው? ኧረ ተወኝ። እኔ ህሊኔ ይበቃኛል። ተወኝ እባክህ። ታዲያ ጫካ ላይ እያመጣችሁ እንደዚህ እንድትሆን የምታደርጓት ምንድን ነው የምትፈልገው ከእኔ? ማልቀሱን ተወውና ግልጽ አድርገህ ንገረኝ። አሁንም እዚህ ጫካ ውስጥ እያመጣችሁ እንደዚህ እንድትንቀጠቀጥ አላስፈላጊ ነገር እንድትሆን የምታደርጓት ለምንድን ነው? ያ ምንድን ነው? ከዛ የምታገኙት ጥቅም ምንድን ነው? ነገርኩህ። አንተማ ሀብት ታገኛለህ። ነገር ግን በየጊዜው ቺ ሴት እዚህ ቦታ ላይ እየመጣች መንቀጥቀጧ ባላስፈላጊ መንገድ መሄዷ ምንድነው ጥቅሙ ነው እያልኩ ያለሁት። ተወኝ እባክህ። ደሜ ከፍ እያለ ነው። እባክህ ተወኝ። በሽተኛ ነኝ። መለቃ አይደለም። እሺ ይሄ ነገር ከሱ ብቻ ሳይሆን ስለተሙ ስለ እያንዳንዱ ነገር ማወቅ ፈልጋለሁ። ስለዚህ የጤና እክል ስላለብህ አላስፈላጊ ነገር ውስጥ እየገባ ስለሆነ ምናምን መለቅ መስሎ ከሆነ ከዚህ በላይ ሌሎች ምክንያቶችን ማምጣት ትችላለህ። እያንዳንዱን የምፈልጋቸውን ነገሮች እስካልነገርከኝ ሰውነቴ እየሞቀ ነው። እባክህ አይመለከተኝም። ግፊት አለብኝ ነገርኩህ። ስለሱ አይመለከተኝም። የምፈልገውን ነግሬሃለሁ። አታስጨንቀኝ። ይኸውልህ ትሰማኛለህ? ስለሱ ምንም የሚያገባኝ ነገር የለም። እኔ ሰማኸኝ? ምንም የሚያገባኝ ነገር የለም። እሺ ምንድን ነው የምትለው? አንደኛ ልጅ ስትገበር ለማን ነበር አሳልፈ የሰጣት? ለሀብት ለገንዘብ ብለን ቢሆን ያደረከው ለማን ነበር ይሄን ነገር ያደረከው? ከምን ያህል ጊዜ በፊት? ኧረ ውሃ ካለሽ ስጠኝ። አልቻልኩም። ደሜ ከፍ እያለ ነገርኩህ እኮ። ኧረ እባክህ ትንሽ አቀዝቅዘኝ። ከካሜራ ጀርባ ያለ ሰዎች ዋ ነገር ካለ ዋ ነገር አቀብሉኝ እስቲ። እሺ ነው የሕክምና ባለ ኑና አንድ ነገር አድርጉለት። አንዴ ካሜራውን አጥፋ አንዴ። በኮንዶሚኒየም ዋጋ ሪል ስቴቶችን እነሆ እያልናችሁ እንገኛለን። ፍጹም ሪያሊቲ ድሪምስ ነን። ህልሞን ወደ እውነታ የሚቀይሩበት ትክክለኛ ቦታ ከ7.5 ሚሊዮን ብር ጀምሮ ከኋላ እየተገነባ ያለው ለመጠናቀቅ ቢበዛ 2 ወር አለበለዚያም ደግሞ በ1 ወር የሚረከቡትን ቤቶችን ለእናንተ አዘጋጅተን እየጠበቅነው እንገኛለን። ክፍያ 7.5 ሚሊዮን በሰሚ ፊኒሽድ ሲሆን 60%ቱን ለኛ በመክፈል 40%ቱን ደግሞ ከወጋገን ባንክ ጋር እናንተ በማገናኘት ክፍያዎትን መፈጸም እንዲያስችሉ መንገድን ከፍተንልዎታል። የመኖሪያ ቤቱን ስናስረክቦት የተበጣጠነ ፓርኪንግ፣ የራሱ በቂ የሆነ ጄኔሬተር ያለው በአንድ ህንፃ ላይ 2 ሊፍት የተገጠመለት እንዲሁም ደግሞ ከርሰ ምድር የወጣለት ምቹ ለመኖር ተስማሚ የሆነ ህንፃን ገንብተን እናስረክቦታለን። ለበለጠ መረጃ ደግሞ ከታች በሚገኙ ስልክ ቁጥሮች ይደውሉልን፣ መገናኘት እንችላለን።
ተረጋጋ አይደል አሁን? አዎ። ስለዚህ ይኸውልህ ባለቤትም እየተማጸነች ነው ያለው። ስለዚህ ሁሉንም እውነት ተናገር። አብዛኛውን እውነት የምታውቀው አንተ ነህ። በዚህ ልክ እየለመነች ነው። ለልጃችሁ እንኳን አስብ። እሷ እንኳን አምና እሺ ብላ እየተስማማች ነው እኮ ያለችው። በቃ እባክህን አንተም ነፃ እንድትሆን ልጃችንም እንድትንደር በቃ ሁሉንም ያለውን ነገር ንገራቸው። እኔ ያለውን ነገር ነግራቸዋለሁ። ኧረ ዘርፌ ጉድ ነው ዘርፌ። ኧረ ምንም ጉድ የምንሆነው ነገር የለም። ከዚህ ሜቢስ ነገር የለም። እባክህን ያለውን እውነት ንገራቸው። እባክህን በቃ እኔ እየለመንኩ ነው። እባክህን ከዚህ በላይ ከባለቤት ጋር አላስፈላጊ ነገሮች ውስጥ መግባት የለብም። እሷ ስለ ልጃችሁ ስትል ሁሉንም ነገር አምናለች። ከዚህ በላይ መስተቃየትን አልፈልግም ብላለች። ስለዚህ አንተም ይሄን ነገር ተቀበል። እንደ አባት ያለበትን ይሄ ከባድ አምልኮ ውጣ እንጂ ቢያንስ ዘመናዊ ለመሆን ሞክር። ልጃችን አታሳዝንም? ልጃችን እንደዚህ ስትሰቃይ እኛም ተሰቃየን እኮ። በቃ ያለውን እውነት አንተ ንገራቸው እባክህን። እሺ ካል እሺ በቃ ስለዚህ ሁሉንም እውነት ግልጽ አድርገህ ትነግረኛለህ። በዚህ ነገር ተስማምተሃል? እባክህ እሺ። ለፖሊስ አሳልፋት። እንደዚህ አይነት እኔ እናንተ በእንደዚህ አይነት መንገድ ልንግባባ አንችልም። አንተን እንደ አጠፋው ጥፋት ለህግ አሳልፈ መስጠት የማይቀር ነው። ምናልባት እሺ እባክህ እነግርሃለሁ። ለፖሊስ አሳልፋት። በዚህ እድሜያችን ልታሰራው ነኝ። እንግዲህ ስራህ ነው። ይሄንን ማሰብ የነበረብህ ቀድመህ ነበረ። ምንድን ነው ጨከነብን እኮ ዘር። በቃ ያለውን እውነት ንገረው። ያለውን እውነት በቃ ንገረውና እኛ የምንገላገል ከዚህ ከባዕድ አምልኮ እንውጣ። በቃ ምንም ያገኘነው እኮ ጥቅም የለም። እባክህን እሺ። የእውነት የልጅ ህይወት የሚያሳስብ ከሆነ የእውነት ስለ ልጅ የምትጨነቅ ከሆነ እያንዳንዱ ነገር እንድትነግረኝ ይፈልጋል። ስለዚህ ለልጃችንና ለኛ ስትል እባክህን ያለውን እውነት ንገራቸው እባክህን። እሺ እኮ አልኩሽ። እሺ ዘርፌ በቃ እናገር። እሺ አስጨነቅሽኝ እኮ። አዎ እኛስ አንዴ ኖረናል። የሚኖረው ኖረናል። ልጅቷ ታሳዝናለች። በቃ እሺ ለልጅቷ ስትል ምንድነው አሁን ንገረኝ። እሷን ሰዱልኝ ከካሜራ ጀርባ ሂጂ ዘርፌ። ይኸውልህ ትሰማኛለህ? አሁን ባለቤትህን ተዋት። እያንዳንዱ ነገር ተናገር ብላ አምናለች አይደለ? ስለዚህ አንተም እውነቱን መናገር መቻል አለብህ። ይኸውልህ ስለተሙ የምታውቀው ነገር ካለ ስለተሙ አክስት ወይም ከበቡሽ ስለምትባለው ሴት የምታውቀው ነገር ካለ እንዲሁም ደግሞ ልጅን ባላስፈላጊ የባዕድ አምልኮ መልኩ እንድትሄድ ወይ ደግሞ አንተ ለሀብት ብዬ ነው ያልከውን ነገር ስታደርግ ራሱ ከምን አይነት ጠንቋይ ጋር ነገር ልትሰራ እንደቻልክ ከምን አይነት ባዕድ አምልኮ ጋር ልትሰራ እንደቻልክም ግልጽ አድርገህ እንድትነግረኝ እፈልጋለሁ። በዚህ ነገር ካልተስማማ ካንተ ጋር ጊዜ ማጠፋበት ምንም ምክንያት የለም። ወደምሄድበት ሄዳለሁ። ምርመራዬን እቀጥላለሁ። ተግባባን? ልጅን ግን ዳግመኛ አታያትም። እሺ እነግርሃለሁ። ተስማማ ነው እነግርሃለሁ። ይኸውልህ አቤት ምንድን ነው? እባካችሁ ምንድን ነው የተፈጠረው? እንግዲህ ውድ ቤተሰቦቻችን ያው ከካሜራ ጀርባ አንዳንድ ጉዳይ እንዲጣራ ነገር ነበር። እንዲሁም ደግሞ ወንድም ዮኒ በመሃል አግዞኝ እንደነበረ ማየታችኋልና ተጨማሪ ገዛ የሚያስፈልግ ከሆነም ብሎ ደውሎ ስለነበረ እሱ እንዳወራው ብለው ነበር ጠርተውኝ የነበረው። አንዳንድ መረጃዎች ላይ እንደደረሱም እየነገሩኝ ያሉት። እስቲ ስለተሙ አንድ አዲስ ነገር ዜና ሊኖረን ይችላል ብዬ አስባለሁ። ምክንያቱም ብዙ እየለፋን ብዙ እየጣርን ያለ ነውና እስቲ ብቻ አጠገብ ያለው ምርመራ ልጨርስና ቀጣይ የሚፈጠረውን ነገር ደግሞ ግልጽ ለማድረግ እሞክራለሁ። እንግዲህ ሁሉንም ነገር እናገራለሁ ብለሃል። እነዛ ሁሉንም ነገሮች ያልካቸው መቼም ብዙ ናቸውና አንደኛ ስለ ልጅ ህይወት አንተ ስላለበት ነገር ባለቤት ብዙ ነገሮችን ዘርዝራ ነገራናለች። ስለዚህ አሁንም ግልጽ አድርገህ እንድትነግረኝ እፈልጋለሁ። ምን እንደተፈጠረ በምን አይነት ሁኔታ እነዚህ ነገሮች ሁሉ ሊሆኑ እንደቻሉ ግልጽ አድርገህ እንድትነግረኝ እፈልጋለሁ ማለት ነው። ተግባባን? እሺ ቀጥል። እናገራለሁ ያልከውን እያንዳንዱ ነገር አንደኛ ስለ ተሙ ጉዳይ የእውነት የምታውቅ ይመስለኛልና ተሙን እርግጠኛ ነህ የምታውቀው ነገር የለም? የት እንዳለ አታውቅም? ይኸውልህ ተሙ የሚባል ምንም አላውቅም። ይኸውልህ አሁንም እነግርህ እውነቴን ነው የምልህ። አንድ ሳልሸርፍ በቃ ያለውን ነገር ተሙ የሚባል ልጅ ነው አላውቅም። ሰምቼም አላውቅም። የተሙ አክስት የምትላትን ግን ከበቡሽን አውቃታለሁ። እሺ እሷ ናት እንግዲህ እዚህ ነገር ውስጥ ከተተች። አሁን የተሙ አክስት አንተ በከበቡሽ ነበር የምታውቃት? እኔ የተሙ አክስት ብዬ ስናገር ነበር። አሁን በከበቡሽ ነው የምታውቃት? ከበቡሽ። እሺ ከበቡሽን አውቃታለሁ። አብረን ብዙ አመት ኖረናል። እሷም ትልቅ ደረጃ የደረሰችው በዚህ መንገድ ሄዳ ነው። ያው እንግዲህ የኔ ሆቴል ክፍለ ሀገር ነው፣ መናኸሪያ ነው የከፈትኩት። መናኸሪያ ከፍቼ ሆቴል ስሰራ መናኸሪያ በጣም በቃ ስራ በደንብ መጣልኝ። ሚስትና ልጆቼን አዲስ አበባ ነው ቁጭ ያረኳቸው። የተሻለ ቤት ሰርቻለሁ አዲስ አበባ ላይ። በመሃል በጎን ሁሉም ከፈተ። እየመጣ እኔ ከከፈትኩበት ስጋ መሰራ ነበረ። በቃ መጠጥም ነበረው፣ አልጋም ነበረው። ጥሩ ነበር፣ የሰራ ነበር።
ከጎን መተው አንድ 4 ሰዎች ከፈቱብኝ። እዛም አድርገው የኔ ቀዘቀዘ። የለመድኩት ገቢ ቀረብኝ። ከበቡሽ ጋር ስለምንተዋወቅ እንዴት ነው ይሄ ነገር እንደዚህ ሆንኩ ኮላታለሁ። አንተ እንደው እንደዚህ ነበረ እኔም በእንደዚህ አይነት ሰው አስቸግሮኝ በዚህ መንገድ ሄጄ ባምልኮ ማለት ነው ባምልኮ ሄጄ እስቲ ይዤ ልሂድ አለች። ኧረ ተይ ስላት እውነት በቃ በእኔ ይሁንብህ ያኔ ለውጡን ታያለህ አለች። መቼስ እንጀራዬ ከሚዘጋ ሆቴሌ ከሚዘጋ ወደ መዘጋቱ ከሚሄድ ብዬ ሄድኩኝ። እንደተባለውም አናገረኝ። ሰውየው ገባው አገኘሁት። እሷ ናት ይዛኝ ሄደችው። አገኘኝ። ካገኘኝ በኋላ እንግዲህ አይዟለኝ ያንተ የነበረ እንዳለ ይመለሳል። እዛ ቦታ ላይ ፎቅ ትሰራለህ እኔ አለው ካንተ ጋር ነኝ አርግ የምትባለውን አርግ አለኝ። እሺ አልኩት። ሰጠኝ። ይሄን አርግ አለኝ። የሆነ ፈሳሽ ነገር ነው ወጥ ውስጥም ጨምረው ስጋም እሸጣለሁ ስጋውንም ቀባባው አለኝ። እንዳለው ገበያው ተመለሰ። በመጀመሪያ ዙር ስንሄድ ግብር ብሎ ዶሮ ነው ይዘና ያለ። ዶሮ ምን ቀላል ነው በጥሬ ብርም ሰጥቼዋለሁ። ዶሮ ነው የምፈልገው አለ። ጥሬ ብርም በራሴ ብዬ ሰጠሁት። የዛኔ 10 ሺህ ብር ብዙ ነው። 10 ሺህ ብር ሰጠሁት። ዶሮ ባለቤቴ ናት መርጣ የገዛችው። እኔም ከበቡሽም ተያይዘን ሄድን። ድጋሚ እሱን ካስገባው በኋላ ያልገባውበት ጣጣ እኮ የለም ይሄ እንጀራ። ከዛ ድጋሚ ስንሄድ ተቀበለኝ አንድ ዶሮ። አሁን ደግሞ ይሄ ከፈሳሹ ቀረና ይሄንን ቆፍረ በር ላይ ቅበረው አለኝ። ባለቤቴ ነገርኳት። ቆፍራ ቀበረች። እሷ እንደውም ባለቤቴ ትፈራ ነበር፣ እኔ ነኝ። ከዛ በኋላ በአመቱ ሲሄድ ብዙ ነገር አላዝህም እንዴት ነው ስራ በስልክ አገኘዋለሁ ጥሩ ነው በቃ ገቢው ተመልሷል አልኩኝ። እንዳለውም ካጠገቤ የገቡት ወጡ በቃ አልቻሉኝም። ሰው እኔ ጋ ነው። ያችን ደጃፍ የረገጠ ሰው እዛሽ ቤት ተመላልሶ ነው የሚመጣው። በቃ ስራው በቃ ከፈተ። መስራት ጀመርኩኝ። በአመቱ ውስጥ አንድ ወይፈን ግዛለኝ። አረ ወይፈን ምን አለ ምን እሱ የሰጠኝ ብዬ ቀይ ወይፈን ገዝቼ ሄድኩ። ቀይ ወይፈን ነው ያለው። ቀይ ወይፈን ተገዝቶ ተኬደ፣ ተሰጠው፣ ደስ አለው። አሁን ደግሞ እስቲ ይሄንን ነገር ቤት ውስጥ ንፍሮ አድርገህ ብሎ ንፍሮን እህል ሰጠኝ። 3 አይነት እህል ባቄላ ምንም አድርጎ ንፍሮ አድርገህ እያነፈርክ ለሚመጡት አስይዛቸዋል። መጠጥ ቤት ከፍቼ ነበረ። ንፍሮ ተደርጎ ይዞራል። በቃ ንፍሮ ተደርጎ በነፃ ነው ያዙ እየተባለ ያኔማ በቃ እንደው እንዳለውም ፎቁን እያሰብኩ ነበር። ከዛ ፎቁን እያሰብኩኝ ያው ፎቁን እሰራለሁ ብዬ ሳስብ በመሃል አንድ በፊቱ አልሆነም። ወይፈኑን ይዤ ሄድኩ። ደወልኩለት። እንዴት ነው ነገሩ አልኩት። ንፍሮን እያዞርካው ምንም አልሆነም አልኩት። አይ በቃ ምንም ማድረግ አልችልም እኔ ከአቅሜ በላይ ነው። እስቲ አንድ ሴትዮ አለች እሷ ጋር ልላክ አለ። ከኔ አለች አንድ። ኧረ እባክህ አዎ እሺ ደስ ይለኛል። የት ይልከኛል? ተያይዤ ስሄድልህ ከበቡሽ ጋር ከበቡሽ ጋር ገባው። ምንድነው እላለሁ። ለካ እሷ ናት ዋናዋ እሷ ናት። እንዴ ከበቡሽ እላታለሁ። እኔ ነኝ በቃ ይሄን መንገድ አውቀሃል፣ አትፍራ፣ እማዘን አድርግ፣ እኔ ያለሁልህ፣ ፎቁን ትጨርሳለህ፣ ትሰራለህ አለች። እሺ ብዬ ከበቡሽ ጋር ሄድኩ እልሃለሁ። ያው በቃ ይሄን ያለው ነገር ከበቡሽን አውቃታለሁ፣ ተሙን አላውቁ። እሺ ከዚህ በላይ ምን ልንገር? ከዛ ከበቡሽ ጋር ከሄድክ በኋላ ይሄ ቀዘቀዘው ገበያ በምን አይነት መልኩ ላይ አድርግ ይችላል? ምን አይነት ትእዛዞችን ማድረግ? ምክንያቱም ከበቡሽ በጣም ጨካኝ በጣም አረመኔ ሰው ነችና እሷ አዘዘችኝ። እንትን አልነግርህ አዘዘች። እሺ ብዬ ተገዛው። ማለት ምንድነው እሱ ያለች? ምንድነው እሱ ያዘዘች? አረ ንገረኝ፣ ምንድነው የተፈጠረው? ልጄን አንጣለች። ሴት ልጄ ፎቁ የሚያልቀው እንደዛ ካልሆነ አይሆንም ማለት
ምንም አትሆንብህም ልጄን ገብር አለች። ከዛ ለፎቅ ስትል ካለ ሀብት ለተሻለ ሀብት ስትል ልጅን አሳልፈህ ሰጠህ? አዎ ይያት ሄድኩ። ልጄ ገና ልጅ ነበረች። እንዲህ ሆና ቀረች። በየመንገዱ ቀረችብኝ ልጄ። ምነው ፎቁ በቀረብኝ፣ ምነው ንግዱ በቀረብኝ፣ ሁሉ ነገር ቢቀር ይሻለኝ ነበር። ልጄን ነጠቀችኝ። ከበቡሽ ወይኔ ናት ወይኔ። ከዛስ በኋላ ከከበቡሽ ጋር ያለ ግንኙነት ምን ሆነ? በቃ ምን ይሆናል? ልጄን ተቀበለችኝ። አርግ የምትለኝን አደርጋለሁ። ብሩ ይመጣል፣ ልጄን አጣለሁ። እየመጣች እዚህ ነው የምትውለው ጫካ። እናቷም ተከትላ እዚህ ነው። አልቻልኩም አለችኝ እናትየው። በቃ ልጅቷን አጣዋት። ልጅቷ ጫካ ራቁቷን ነው የምትውለው አለች። ከአቅማችን በላይ ሆነ። ሄድኩኝ መልሽ ምን ይሻላል ልጄ እንዲሆነ እችላታለሁ። መጀመሪያ ነበር ማሰብ። አንዴ ሰጥተሃል፣ አንዴ መንፈስ ወስዷታል። ዝም ብለህ ፎቅን ጨርሳለች። ይሄ ነው ያለው፣ ይሄ ነው ያለው። ምን ልንገርህ? ከዚህ ሌላ ምን ፈለግ? ከዚህ ሌላ በየቀኑ ልጅ እዚህ ቦታ ላይ የምትመጣውና በዛ ልክ እየተንቀጠቀጠች ጉዳት እየደረሰባት ያለው ቀን በቀን የከበቡሽ ግብር መፈጸም ስላለበት ነው ወይስ ሌላ ምክንያት አለ? በቃ መንፈሱ ያዛት። በየጊዜው እሷ ጋር መሄድ አለብኝ። በየጊዜው ሀብት መስጠት አለብኝ። በየጊዜው እቺ ልጅ ይዤ መሄድ አለብኝ ከበቡሽ ጋር። በመሀልም በቃ እኔ ከአቅሜ በላይ ሆነ። እሷ የምትለኝ ከባድ ነገር ነው። ማረጋጋተኝ። ልጄን ነው የምወስድልህ አለች። መንፈሱ ነው እኔ አይደለሁም የሚልህን አድርጋለች። ኧረ ተወኝ። ተጫወተችብኝ። ምን ያላረኩላት ነገር አለ? ምን ያላዘዘችኝ አለ? ለልጄ ብዬ ያላረኩት ነገር የለም። በቃ አልሆነም። ልጅ አልዳነች። በመጨረሻ እዚህ ደረሰ። ጫካ ሆነ። በቃ ልጄ ኑሮዋ ጫካ፣ ባለቤቴ ጫካ፣ እኔ ብቻ። እኔም ይኸው በመጨረሻ እዚሁ ተገኘ። ከበቡሽ ቀለደችብኝ። ምን እሺ ሌላ ምን ልገርሽ? ይኸው ነው በቃ። እንግዲህ ውድ ቤተሰቦቻችን የከበቡሽን አቤት ምንድነው እናንተ መጨረሳችሁ ነው? ዘርፌ ለምንድን ነው ያስጠራሽኝ? ባለቤትሽ እኮ እውነቱን እየተናገረ ነበር። አይደለም ሌላ ያልነገረህ አንድ ትልቅ ሚስጥር አለ። ምንድነው? የተሙ አክስት አንድ ከሱ ጋር ሌላ የሰሩት ነገር አለ። በቃ በጣም ትልቅ ሚስጥር ነው። እሱን እንዲያወጣልህ ንገረው። ማለት በቃ በደንብ አስጨንቀ ጠይቀው። ሁለቱ ናቸው የሚያውቁት፣ ሁለቱ ናቸው የሚያውቁት። አንቺ አታውቂውም? እርግጠኛ ነሽ? እኔ ልጄን ጸበል ይዤ መሄድ እፈልጋለሁ። ስለዚህ ይሄንን ነገር እሱን እንዴትም ብለህ ማወጣጣት መቻል አለብህ። ባለቤትሽን ለምን ማሳመን? ልጃችሁ እኮ ጋራ ነች አይደል እንዴ? ስትጎዳ ታዲያ ማሳመን ትችይ ነበር። ለምን አልሰርሽም? ይሄን ሳዳምጣችሁ ነበርና ቅድም ያልነገረህ ነገር አንድ ነገር ስላለ ከተሙ አክስት ጋር ምንድነው ሌላ የሰራችሁት ነገር ብለህ እሱን ነገር ጠይቀው። ይኸውልሽ ዘርፌ ነገሩን አታወሳስቢብኝ። ምንድነው የተፈጠረው ነገር? አንቺ የምታውቂው ነገር ካለ ንገሪኝና ምናልባት ተጨማሪ እንትን ሊሆን ይችላል። እሷ ጋር እየሰራ እንደሆነ እኮ ለኔም ነግሮኛል። እሱ ይኸውልህ የሰው ህይወት መስዋዕትነት አስደርገዋለች። ምን? አዎ የሰው ህይወት መስዋዕት አስደርገዋለች። የሰው ህይወት ማለት የሰው ህይወት አጥፍተዋል የሰው ህይወት። ስለዚህ እሱን እንዲያውቅልን ማለት እንዲያውጣጣ ጠይቀው በእናት። የሰው ህይወት ሰው ገሏል እያልሽኝ ነው? እሱ አዎ ማለት እንዴት እንደዚህ አይነት ነገሮች ሲሆኑ አንቺን ምንድነው የሚባለው? እሺ ምንድነው የሚባለው? ነይ እሷን ያዛት ነው። እኔ ወደ እሱ እሄዳለሁ። እሷን ይዛት ያዙልኝ። እሺ ሰማለህ? ምንድነው ደግሞ? ይኸውልህ ባለቤት ዘርፌ አስጠርታኝ ሁሉንም ነገር ተናግራለች። ምን ነገር የሰው ህይወት እንዳጠፋ ቁጭ በል ነገረችልኝ። ቁጭ በል የሰው ህይወት እንዳጠፋ ሁሉንም ነገር ነግራለች። እንዴ እሺ የት ነው? ማን እንዴት ነው ይሄንን ነገር ልታደርግ የቻልከው? ለአንድ ለማይረባ ሀብት ብለህ የሰው ህይወት ነገረች። ዘርፌ ነገረች። ሁሉንም ነገር ነግራኛለች። ሁሉንም እውነት የምታወጣበት ሰዓት ደርሷል። ተግባባን ወይ? ከበቡሽ አዘኝ ነው እኮ እኔ ምን ላድርግ? ከበቡሽ አታፍር? ምን ላድርግ ስትል
ጭራሽ አታፍርም ወይ? ምን ላድርግ ስትል አታፍርም? የሰው ሕይወት አጥፍተህ ምን ላድርግ ስትል አታፍርም ወይ? ኧረ በቃ ተወኝ፣ በቃ ተወኝ። ለሀብት ብለህ ግፊት አለብኝ ለማትኖርበት ዓለም ሀብት ብለህ ግፊት አለብኝ። ተወኝ በቃ። ለምን እዚሁ ድፍት አትልም? ይኸውልህ ትሰማኛለህ? እንደ ቅድሙ ላንተ ማስበት ምንም አይነት ምክንያት የለም። እዚሁ ትሞታታለህ ወይ እውነቱን ትነግረኛለህ? ሰማኝ አይደል? በቃ ገድያለሁ። ተወኝ፣ ከነገረች ተወኝ። ምንድነው የሚቻለው? እሺ ምንድነው የሚደረገው? ምንድነው የምትለኝ? ምን የት እንደተቀበረ ይናገር። እሺ ንገረኝ፣ የተቀበረችው የት ነው? አሳይሃል። ባለቤቴን ጥራት፣ ዘርፌን ጥራት ወስጃ። ስለ ባለቤት አይመለከትም። አሁን የምጠይቅን ብቻ መልስልኝ። ቀብሬዋለሁ። በቃ ዘርፌ አዛኝ እኮ ምንድነው? እኔ አልገባኝም። ምንድነው? ቆይ ገድዬዋለሁ እኮ አልኩ። እንዴት ነው ልታረግ የቻልከው? ማለት ሳይ ማየት የተሳነ እኮ ነው። በምን አይነት መልኩ ልታረግ ቻልክ? የሰው ነፍስ አስገድዬ ብር አለኛ ከፍለን ያስገደልከው? አዎ ገድያለሁ። በቃ አስገድያለሁ፣ ቀብሬዋለሁ። ምንድነው የምትፈልገው? ቦታውን ነው ላሳየህ? እዚሁ ነው ጭራሽ? አዎ እዚሁ። እቺ ቀን በቀን የምትመጣው የምትገበረው እንደዛ የምትንቀጠቀጠው መንፈሱ እኮ ነው። እኔ ምን ላድርግ ነው? ስጃ ሳያለሁ። ተወኝ እባክህ። ተነስ፣ ባለቤቴን ጥራት። ተነስ፣ ስለሱ አይመለከትም። ና ተነስ፣ አንተ ተነስ፣ ተነስ። ሂድ። እሷን ይዛችሁ ልኝ። ባለቤቱ ና ተነስ፣ ና ሂድ። ኑ ተከተሉኝ እናንተ ኑ። ና ሂድ። ኧረ እንዳጥለኝ። ና ሂድ፣ ሂድ። ና ተከተሉ። ወዴት ነው ቦታው? ጥሩት፣ ባለቤቱን ጥሩልኝ። እሷን ነው ፈልገው። ተምራን ቦታውን። ኑ ና ሂድ። እሺ ቶሎ ጠብቋት። ምን እዚህ ነው የቀበረ? እዚህ ነው የተቀበረው? አዎ እዚህ ነው የቀበረው። ምንድነው? በጣም ነው የሚሸተው። ውድ ቤተሰቦቻችን እዚህ ኑ ናውጣ። ነይ አንቺ ነይ፣ እሷን ያዙ። ና ነይ፣ እኔ ይዤ እመጣለሁ። ይዤ አንቺ ይዤ። ኧረ እባክህ ደረጃ ነው። ና ከፍ በል፣ ዝም በል። ና ከፍ ሂድ። ኑ ይሄንን ቦታ ፖሊሶች ጋር ደውሉልኝ። አንዴ ፖሊሶች ጋር ደውሉልኝ። ፖሊሶች ጋር ደውሉ እስኪ። ዝም ብለህ ሂድ አንተ። ዝም ብለህ ሂድ። ና ዝም ብለህ ሂድ። ዝም ብለህ ሰላም ውድ ቤተሰቦቻችን እንደምን አላችሁ? እንግዲህ ጫካ ውስጥ የተፈጠረውን እያንዳንዱን ነገር አይታችኋል። ዛሬ ላይ እንግዲህ ከኔ በተጨማሪ ወንድም የሆነንም አንዳንድ ነገሮችን አስቸግረው እንደነበርና ከሱ ጋርም ጫካ ውስጥ አግኝተናት የነበረችዋ ሴት ምን አይነት ነገር ስታወራ እንደነበር፣ እንዴት ቆይታ አድርገው እንደነበር በተወሰነ መልኩ አይታችኋል ብዬ ተስፋ አድርጋለሁ በትናንትና ቪዲዮዎችን ላይ። እና እንግዲህ ውድ ቤተሰቦቻችን ያው በጣም ከባድ እንግዲህ ጫካ ውስጥ ተደጋጋሚ ጊዜ ተሙን ለማግኘት እየሞከርን ያለ ነው። ከበቡሽ በምትባለው ወይም ደግሞ በተሙ አክስት ዙሪያ ላይ ብዙ አላስፈላጊ ነገሮች እያገኘን እንግዲህ የሰው ሕይወት የጠፋበት እንግዲህ እግር እስከ መቆረጥ ደረጃ የደረሰበት አንድ ሰው ጉዳት ሲደርስበት እንደነበር ጭምር አይተናል። እዛ ቦታ ላይ ምን አይነት ነገር ሊያደርሱበት እንደነበር እና ይህ ደግሞ ቀላል አይደለም። ከዛ በተጨማሪ ተቆረጠ እግር እንደ ቀልድ ነው። ስለ ተሙም እግር ሲወራ ነበር። ከዛ በተጨማሪ እንደ ቀልድ ነበር ያንንም ነገር አግኝተን የነበረው እና ወደ ቤተሰቦቻችን በጣም ነገሮች ከቀን ወደ ቀን እየከፉ ነው የመጣው። ተሙን እስካሁን ድረስ አላገኘነውም። ሁልጊዜም በአጭር መልኩ ለማግኘት ሞከርን፣ እሱን ለማግኘት ተዳረሰን እንላለን። ነገር ግን በዛው ልክ አንድ ደረጃ ከኛ እየቀደሙ ተሙን እያጣነው ነው ያለነው እና አሁንም ተስፋ አልቆረጥንም። እንግዲህ እኛም ተሙ የቆመላቸው ሰዎች የሚያምኑት አምላክም ጭምር ይረዳናል ብዬ አስባለሁ። ብዙ ሰዎችን አድኗል፣ ለብዙ ሰዎች ደርሷል፣ የብዙ ሰዎችን እንባ አብሷል፣ ብዙ ወንጀለኞችን ወደ እስር ቤት ወርውሯል እና ይሄ ሁሉ ስራ የሰራ ልጅ፣ ብዙ ነገሮችን ከኛ ጎን ቆሞ ያገዘነ ልጅ፣ እኛም በጣም እየደከምን ለመያዝ እንሞክራለን፣ ለማግኘት እንሞክራለን። እናንተም ውድ ቤተሰቦቻችን ደግሞ በጸሎት እንደምታግዙን ተስፋ እናደርጋለን ማለት ነው። ከምንም በላይ ግን ዛሬ ላይ ብዙ ነገሮችን ብዙ አይነት ስቃዮችን አሳልፈን የነበረው በሚያሳዝን ሁኔታ አንድ አባት እንግዲህ በመሰረቱ አንድ ልጅ ነው ያለው፣ እሱም ደግሞ ማየት የተሳነው ነው እና አንድ ልጅ ኖሮት አንድ ልጁ ላይ ለሀብት ብሎ የጨከነ አባት እውነት ለመናገር 2 3 4 ልጅ ብዙ ጊዜ እንደዚህ አይነት ወንጀሎች ተፈጽመው ያውቃሉና አብዛኛውን ጊዜ ቤት ውስጥ የመጀመሪያ ልጅ 5 6 ልጆች ያላቸው ሰዎች የመጀመሪያ ልጆቻቸውን ብዙ ጊዜ ገበረው የመጀመሪያ ልጆች ታማሚ ሆነው ብዙ ነገር ሆነው የሚቆዩበት ነገር አለ። እዚህ አባት ግን የሚገርመው አንድ ልጁ ነች። እስካሁን ድረስ ግን ምንም አይነት መንገዶችን እንኳን እንትን አላለም። አሁንም ድረስ በመያዙ እንደዚህ አይነት ሁኔታ ላይ በመግባቱ ጭምር ሲቆጭ ነው የነበረውና በፊት እኛ ጋር ሲያለቅስ ነው የነበረው፣ ብዙ ነገር ሲሆን የነበረው ነገር ግን በሚያሳዝን ሁኔታ
ለልጁ እንኳን አልተጨነቀም። ለሀብት ብዬ ነው ከሀብትም ደግሞ የተሻለ ነገር ለማግኘት እያለ ወደ ተሻለ ነገር ለመሄድ ነው ይህን ነገር ሲያደርግ የነበረውና አላውቅም ምን አይነት ዘመን ላይ እንደደረስን ምን አይነት አጸያፊ ምን አይነት ከባድ ዘመን ላይ እንደደረስን ወደ ቤተሰቦቻችን እስቲ ብቻ ነገሮችን ለማስተካከል እየሞከርን ያለ ነው። አሁን ላይ አይነ ስውሩም አባት እንዲሁም ደግሞ የሱ ባለቤት ዘርፌ በቁጥር ስር ውለዋል። ጉዳዩን ፖሊስም ይዞታል። አንዳንድ ምርመራዎች መደረግ መቻል አለባቸው። ምክንያቱም እዛ ቦታ ላይ ሰው ነው ገድሎ ቀብሮ የነበረው ሀብት ለማግኘት ሲል ማለት ነው። ይህንን ጉዳይ ደግሞ ግዴታ ለፖሊሶች ማሳወቅ መቻል ነበረብን። እዛ ቦታ ላይ እየሄደች ነው በሚገርም ሁኔታ ልጁም አላስፈላጊ ነገሮች ስታደርግ የነበረው በእርግጥ እሷ ፈልጋ ሳይሆን ከመናፍስት ጋር በሚያያዝ ጉዳይ ከባዕድ አምልኮ ጋር በሚያያዝ ጉዳይ ነው። እንግዲህ ሰዓቱም የተወሰነለት ሰዓት አለው። ከወንድሜ ዮኒ ጋር ያደረጉትን ቆይታ አይታቸዋል። በዛ ሰዓት ላይ ነው እንግዲህ እየተንቀጠቀጠች የተለየ ነገር እየሆነች ያለችው እና እዛው ጫካ ውስጥ ነው እንግዲህ ሰው ገለው ቀብረው የነበረው። ይሄ ደግሞ ቀላል ነገር አይደለም። ውድ ቤተሰቦቻችን ነው ጉዳዩን ፖሊስ ይዞ እያጣራ ነው ያለው። በሰዓቱ ፖሊሶችን ጠርተን ለማሳየት ሙከራ አድርገን ነበር። ምክንያቱም ከኛ ጋር ቀጥተኛ ግንኙነት ያለው ነገር ከሆነ አሻራችንም የተለያየ አይነት ነገርም ካረፈ ተጠያቂ እንዳንሆን እንዲሁም ደግሞ እንቅስቃሴያችን እኛም የተገደበ ነው። ምክንያቱም ከህግ አካላት ውጭ መሆን አንችልም እና ምንም የህግ ሰው መርማሪ ጋዜጠኛም ብንሆን ይህን ነገር ማሳወቅ መቻል ስላለብን አሳውቀን እነሱን ለህግ አካላት አስረክበናል። አባትየውም ተጨማሪ ምርመራ እንዲደረግበት እንዲሁም ደግሞ ዘርፌ ተጨማሪ የምታውቀው ነገር አለ ብለን ስላሰብን የህግ አካላቶች ፖሊሶቹን አሳምነን እኛ ጋር እንድትቆይ አድርገናታል። በተለየ ሁኔታ ትንሽ ገራገር ፈሪ ነገር ስለሆነች ተጨማሪ የምታውቃቸው መስረጃዎች ካሉ ብለን ይዘናታል ማለት ነው። ወደ ቤተሰቦቻችን ይህን ያደረግንበት ምክንያት ደግሞ ስለ ከበቡሽ በደንብ የሚያውቁት ነገር አለ። ከበቡሽ ማለት ደግሞ የተሟ አክስት ነች። ከተሟ አክስት ጋር የሚገናኝ እያንዳንድ ሰው ወይ ነብስ አጥፍቷል ወይ ደግሞ ተጨማሪ ብዙ ወንጀሎችን ሰርቷል። ይቺ ሴት ደግሞ ተሙን ሰውራብን ያለችው እስካሁን ድረስ ተሙን እያገኘ ነው አይደለም። ከዚህ በፊት ያለበትን ጠቁማል ያለችኝም ሴት ትክክለኛ ቦታ አልነገረችኝም። ወጥመዱ ስለከተነ የነበረው እና ስለዚህ ስለከበቡሽ ብዙ ነገሮችን ለመጠየቅ እኛ ማቆያ ቆይተናቸዋል ወደ ቤተሰቦቻችን። ከዛ በተጨማሪ ደግሞ ብዙ የተፈጠሩ ነገሮች አሉና እነሱንም ነገሮች ለማስተካከል እየሞከርን ያለ ነው። ከምንም በላይ ግን በታፈነም በቻናላችንም እንዲሁም ደግሞ በተረታ ሚዲያ ላይም ብዙዎቻችሁ ሳሚ ከምን ደረሰ የተሙን ጉዳይ እባክህን እያላችሁ ነው ያላችሁት እና በቻልነው አቅም አልደከምንም። ያው የታፈነን ባላይ ስለሚፈጠረውም ነገር ነግሬያቸዋለሁ። ባልደረቦቼ ነው እያንዳንዱ ነገር የሚያጣሩት። እኔ እዛ ቦታ ላይ ለመመርመርና ሙያዊ እገዛ ለማድረግ ብቻ ነው የሚሄደው አንዳንድ ነገሮችን ለማስተካከል። ከዛ ውጭ ሙሉ ጊዜን ሰጥቼ የተሙ ጉዳይ ላይ ነው እየሰራው ያለሁት። ወንድም ዮኒም በተመሳሳይ የተሙ ጉዳይ ላይ ነው እየሰራ ያለውና አልደከምንም። ተሙን ለማግኘት በፍጹም አንደክምም። በጣም ከዚህ በተሻለ ሁኔታ ነገሮችን ለማስተካከል እንሞክራለን ማለት ነው ውድ ቤተሰቦቻችን። ስለዚህ እናንተም በጸሎታችሁ በልመናችሁ እንድታግዙ ነው የምንጠይቀው። ሁላችሁም በምታምኑት እምነት ሙስሊም ሆናችሁ በእምነታችሁ ክርስቲያን የሚሆናችሁ ፕሮቴስታንት የሚሆናችሁ በምታምኑት እምነት ተሙን የሚያስገኝልን ቀን እንዲያፈጥንልን እኛም ደግሞ እንዳንደክም እንዳንበረታ ምንም አይነት አደጋ ላይ እንዳንወድቅ እንድትለምኑልን በአክብሮት እንጠይቃለን ማለት ነው። ይህ ተረታ ሚዲያ ነው። የተበደሉ ሰዎች እንባ የሚታበስበት በዳዮች ወንጀለኞች ለህግ የሚቀርቡበት ቻናላችን ነው። ቻናላችንን ሰብስክራይብ፣ ሼር፣ ኮፒ ሊንክ በማድረግ ከኛ ጎን እንድትሆኑ በአክብሮት እንጠይቃለን። እስከዛው ድረስ ቸር ቆዩ።